አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚህች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ እግዚአብሔር አጸድ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህንን ቅዱስና አንዲት እህቱን ያሳደጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱ እንዲያርፍ በሽያጩም እንዲረዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያንን ጊዜ አህያው ኤጲፋንዮስን ኩላሊቱን ረገጠው። በምድር ላይ ወድቆ ለሞት ደረሰ። አባ ፊላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱሱ ኤጲፋንዮስም ያን ጊዜ ከህመሙ ድኖ ተነሳ። ከቶ ምንም ህመም እንዳልነካ ሆነ። ከዚህ በኋላ አባ ፊላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ። ስለኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውኑ ያ አህያ ወድቆ ሞተ። ቅዱስ ኤጲፋንዮስን የሊህን ሁለት ተአምራት አይቶ በስሙ ተአምራትን የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፊላታዎስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያም ወራት አንድ ባለጠጋ አይሁዳዊ ነበረ። ኤጲፋንዮስም ወሰደው፣ የኦሪትን ሕግ በማስተማር አሳደገው። የሚሞትበትን በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኮስ ጋራ ተገናኝቶ እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የልብሱን የጸጉር አጽፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋንዮስ አየ። ስለዚህ ድንቅ ተአምር አደነቀ። ከመነኮሳት እግር በታች ሰግዶ አንተ ማነህ? ሃይማኖትህ ምንድነው? ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስን ወስዶ ወደ አንዲት ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያንን ትምህርት ስርዓቷንም ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶሱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲፋንዮስም ብዙ ገንዘብ እያለህ መነኮስ መሆን አይገባህም አለው። ኤጲፋንዮስም ሂዶ እህቱን አምጥቶ የክርስትና ጥምቀትን አጠምቃት። ገንዘቡን ሁሉ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች፣ ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚያ በኋላ መነኮስ ለእርሱም ለእህቱም ለጥምቀት ምክንያት እንደሆነው ስሙ ሉኪያኖስ ወደሚባል መነኮስ ገዳም ገባ። እድሜውም 16 ዓመታት ነበረ። ከዚያ በኋላ ታላቁን አባ ኢላሪዮስን አገኘው። እርሱም በእድሜው ጎልማሳ በገድልም ሽማግሌ ነበረ። ቅዱስ ኤጲፋንዮስም ተቀብሎ የምንኩስናን ሕግና የክርስትናን ስርዓት አስተማረው። የእግዚአብሔር ጸጋ አድሮበት የቤተ ክርስቲያንን ሕግንና ስርዓትን የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚያ በኋላ ታላላቅ ተአምራትን በመስራት ሙታንን እስከሚያስነሳቸው፣ ሰይጣናትን ከሰዎች ጋር እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ፣ ያለ ጊዜውም ብዙ ዝናብን እስከማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋራም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች ዮናናውያን በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሂዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲሁም አለው፣ ኤጲፋንዮስ ኤጲስቆጶስነት ሊሾመው በፈለጉት ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሂዶ መምህሩ ቅዱስ ኢላሪዮስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስን ባረፈ ጊዜ በዚያን ሰውን ቅዱስ ኤጲፋንዮስን ምግቡን ሊገዛ ወደ ገበያ ገባ። ከእርሱ ጋር 2 መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ
ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው። ወደ ገበያም ሂድ፣ በእጁ 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋራም 2 መነኮሳት አሉ። ስሙንም ጠይቀው፣ ስሜ ኤጲፋኒዮስ ነው ይልሃል። እርሱን ያዝ፣ በእጁ ያለውንም አስጥለህ ካንተ ጋር አምጣው። ያ ኤጲስቆጶስም ኤጲፋኒዮስ የከበረ ባለቤት ጌታችን ኢየሱስ ክርስቶስ እንዳዘዘው አደረገ። ባመለከተውም ቦታ አግኝተው ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው። በ3ኛም ቀን ኤጲስቆጶስነት ሾመው። ከዚያ በኋላ ሽማግሌው ኤጲስቆጶስ የኤጲፋኒዮስን ልብ ደስ ለማሰኘት ሽቶ ወደ ኤጲፋኒዮስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ስራ ላይ ጸና። ጥቅም ያላቸውን ብዙ ድርሰቶችንም ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁልጊዜ ይገስጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰራ የማዕዱን ዕቃዎች የሚገቡባቸውን በሁሰት ወሰደ። እነርሱ በወርቅና በብር ናቸው። ቅዱስ ኤጲፋኒዮስም ሸጣቸውና ለድሆችና ለምስኪኖች ሰጣቸው፣ መጸወታቸው። አባ ዮሐንስም እንዲመልስለት በሰማ ጊዜ ምን አልሰጠውም። በክብር ባለቤት በጌታ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋኒዮስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋኒዮስም ወደ እግዚአብሔር ጸለየ። የአባ ዮሐንስንም ዓይኖች ያን ጊዜ ታወሩ። ከዚህ በኋላ ይመራው ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹንም ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋኒዮስን ጸለየ። አንድ ዓይኑን ገለጠለት። የማዕዱንም ዕቃዎች ሽጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይረዳት ዘንድ አውዶክስያ ንግሥት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋኒዮስ አልሰማቸውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትንም ቤቶች እከፍታለሁ አላቸው። ቅዱስ ኤጲፋኒዮስንም ይዞ እያዘነ ከእርሱ ጋር ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበረ። የንግሥት ባሮቿ ግን እነሆ ቅዱስ ኤጲፋኒዮስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስንም ይህንን ወሬ በሰማ ጊዜ ወደ ኤጲፋኒዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህንን አደረግ? አንተ ወደ መንበረ ሲመትህ እንደማትደርስ እወቅ። ኤጲፋኒዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምን የጻፍኩትና ከመንግስት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላ ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋኒዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋኒዮስ የክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋኒዮስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶስ እንዲሆኑ ነገራቸው። በሰላምታም ተሰናበታቸው። ከዚያ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ግንቦት 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ኤጲፋኒዮስ ሊቅ ዘደሴተ ቆጵሮስ፣ ቅዱስ ኢላሪዮስ ገዳማዊ፣ አባ ሉኪያኖስ ጻድቅ፣ ቅዱስ ፊላታዎስ ክርስቲያናዊ። ወርሃዊ በዓላት: ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመድራ፣ አባ ጰለሞን ፈላሲ፣ አባ ለትጹን የዋህ። እግዚአብሔር በቅዱሳኑ ጸሎት ይማረን፣ አሜን። ይማረን።